በቀጥታ ስርጭት ማለትም በኢቢኤስ የአበባ እቅፍ በመላክ የተጀመረው ሰርግ በሚያስንቅ ሽምግልና የተቀናጠው በሀገር አሜሪካ ደግሞ በእንኳን ደህና መጣሽ ፕሮግራም ተቋጨ ስንል እንደገና ድግሱ መች ተጀመረና ብለው በሌላ ሰርግ በይፋ ተጋብተናል በማለት ብቅ ያሉት የቀድሞዋ የኢቢኤስ ጋዜጠኛ ቃል ኪዳን ግርማና ባለቤቷ ጆሮን ጭው የሚያደርግ ዜና ሰምተናል። እኛም ወደ እናንተ እናደርሰው ዘንድ መጥተናል። ቪዲዮውን ላይክ እያደረጋችሁ አብራችሁን ቆዩ። የረብጣ ገንዘብ ቆጣሪ የሆነው ኑሮውን በሀገር አሜሪካ ያደረገውን ጋሻቸው ካሌብ ታዲዮስ በመባል የሚጠራው ወጣት ባለሀብት ከአሜሪካ ድረስ በመምጣት ከኢቢኤስ ማስኮብለል ችሎ ነበር። በቅርብ እንደምትሞሸርና ፍቅረኛ እንዳላት ያሳወቀችው የነበረ በዚሁ በኢቢኤስ ቴሌቪዥን በቀጥታ ስርጭት ፕሮግራም እየሰራች በነበረበት ወቅት ልደቷን በማስመልከት በሥራ ባልደረቦቿ አማካኝነት እቅፍ አበባና ወርቅ ይበረከትላታል። እነሱም ይህ ስጦታ ከባልሽ የተላከ ነው ሲሏት፣ የለም ማስተካከያ ያስፈልገዋል፣ ባሌ ሳይሆን እጮኜ ነው፣ በቅርብ እንሞሸራለን በማለት ከምስጋና ጋር ስርዓት ያለው ማስተካከያ ሰጥታ ነበር። ታዲያ እንዳለችው ብዙም ሳይቆዩ ሽምግልና ከላኩ አይቀር እንዲህ ነው እንጂ የሚያስብል የተቀናጣ ሽምግልና፣ ከዛም አልፎ ብዙሃኖች የተደመሙበት የቀለበት ዝግጅት አድርገው ጋብቻቸውን ፈጸሙ። የምትወደውን የምትሳሳለትን ስራዋንና ከጎናቸው መለየት የማትፈልጋቸውን የሥራ ባልደረቦቿን ከባል አትበልጡም በማለት ጓዜን ማቄን ሳትል ወደ ኢቢኤስ ስላትመለስ ወደ ሀገር አሜሪካ ጉዟን አድርጋ ነበር። በዚህም የእንኳን ደህና መጣሽ የሚል ፕሮግራም ተዘጋጅቶ አቀባበል ከተደረገላት በኋላ ጋሻቸው ካሌብ የለም በአሜሪካ ያሉትን ወዳጆችን የደስታዬ ተካፋይ ላድርጋቸው፣ ገንዘቤ እንደሆነ አይደለም ደግሼበት ብበትነውም ማያልቅ በማለት በይፋ ሁለታቸውም እምነታቸው በሚፈቅድበት መንገድ ማለትም በፕሮቴስታንት እምነት አስተምሮት መሰረት በቤተ ክርስቲያን በመፈጸም የጋብቻ ድግሳቸውን አድምቀው ደምድመዋል። ታዲያ ቃልዬ ከሰሞኑ እስካሁን ሥራ ለመጀመሯንና ትምህርት እየተማርኩ ነው ብላ ስትናገር ውስን የማይባሉ ሰዎች ትችታቸውን እየሰነዘሩባትም ይገኛሉ። የወንድ ገንዘብን ተማምነሽ ቁጭ አትበይ፣ ይልቅስ ወጥተሽ ስሪ፣ ቀድሞውንም የመጣሽው ሕይወትሽን ለመቀየር መሆኑን አትዘንጊ፣ ስለ ጋብቻሽ ከሆነ ብዙ የምናውቀው ነገር አለ በማለት የውስጥ አዋቂ ነን የሚሉ ሰዎች ከጋብቻዋ ጋር በተያያዘም የተደበቀ ነገር እንዳለ የሚናገሩ ሰዎች ከዛም ከዚህም እየተሰሙ ይገኛሉ። ለብዙሃኖችም ባባሹን አላቸዋለች። በዛው በኢቢኤስ ቴሌቪዥን ኢቢኤስ ቴሌቪዥን ከመግባቷ አስቀድማ የጄቲቪ ዜና አንባቢ ነበረች። ተሻግራም የናሁ ቲቪን ደጅ ረገጠች። በዋልታ ቴሌቪዥን ጤና ይስጥልን ብላናለች። በስተመጨረሻም አዲስ ምዕራፍ በተሰኘው ፕሮግራም ላይ ብቅ በማለት በለስላሳ አንደበቷና በተረጋጋ ልሳኗ የብዙሃኖችን እንባ ስታብስ የተመለከተው የአገሬ ሰው ምን አይነት መታደልና መሰጠት ነው፣ እንዴት እርጋታውን ቻለችበት በማለት ሙገሳቸውን ጀምረው ነበር። ሥራ ወዳድነቷንና ጠንካራ ሠራተኝነቷን አብረዋት የሠሩ ሰዎች ሁሉ ይመሰክራሉ። እሁድም በኢቢኤስ ተቀላቅላ በለስላሳ አንደበቷ ሕዝቡን አንከራተተችው። ሙዚቃንም ሆነ ሌሎች ሰዎች ድምፅን ስታስመስል የተመለከተ ቆይች ልጅ ማናት የሚል ጥያቄዎችን አስነሳ። ታዲያ ይሄ የሙዚቃ ነገር ከእምነቷ ጋር ያጣላት ይመስላል። እንደገና በቲክቶክ መንደር በእምነቷ የተሰሩ መዝሙሮችን እየዘመረች ብቅ ስትል ባክሽን ግራ አታጋቢን በማለት ብዙሃኖች ተማጽነዋል። አንዳንዶችም ተቆጥተዋል። እሁድ ሙዚቃ፣ ሰኞ ጌታ ጌታ ምንድን ነው በማለት ትችታቸውን ሰንዝረዋል። ቃልዬ ግን ሁለቱንም አላቆመችም ነበር። ኢቢኤስን እንደ ሥራ፣ ኢየሱስን ደግሞ እንደ አምላኳ ይዛ ቀጠለች። ትችቱ በበረታበት ወቅትም በፌስቡክ ገጿ ይችን ጽሑፍ አጋርታ ነበር። ስሜ ቃል ኪዳን ግርማ ይባላል። አንድ ነገር በአደባባይ ላጋራችሁና ልመሰክር ፈልጌ ነበር። እኔ ክርስቲያን ነኝ። የኢየሱስ ክርስቶስ ተከታይ ነኝ። የኢየሱስ ክርስቶስ ወዳጅም ነኝ። ኢየሱስ ክርስቶስ የአብ ልጅ መሆኑንና በመስቀል ላይ መሰቀሉን፣ ለእኔ ኀጢአት መከራን መቀበሉን እንዲሁም የዘላለም ሕይወቴን መንግሥተ ሰማያት ለማድረግ ከሞትም መነሳቱን አምናለሁ፣ እመሰክራለሁ። እጅግ በጣም እንደሚወደኝና ኀጢአቴን ይቅር እንዳልልኝ ያውቃለሁ። ስለዚህም በኢየሱስ ክርስቶስ በማመኔ ብቻ ከዘላለም ሞትና ጥፋት አምልጬ የዘላለም ሕይወት አግኝቻለሁ። ስለዚህ አዳኝ ያለ ኢየሱስ፣ ሕይወት ያለ ኢየሱስ እንደሌለ መሰክራለሁ። ቅዱስ መጽሐፉ እንዳለው በሰው ልጅ ፊት አላውቅህም ካለኝ በአብ ፊት አላውቅም ይላል። ኢየሱስ ክርስቶስን እንደ ግል አዳኝ ያልተቀበለ የኀጢአት ፍርድ የዘላለም ሞት ይጠብቀዋል። በኢየሱስ ክርስቶስ ያመነ ከሞት ወደ ሕይወት ተሻገረ።
ይህ በፌስቡክ የወደድኩት ዘመቻ ነው። ኢየሱስ ክርስቶስን ከወደዳችሁ ስለ ኢየሱስ በአደባባይ መስክሩ በማለት በይፋ በአምላኳ ያላትን የማያጠራጥር እምነት መስክራለች። አያይዛም እየደረሰባት ስላለው ትችት ምንም ነገር ከጌታ እንደማይበልጥ ለማስረዳት ሞክራለች። የመጀመሪያ ዲግሪዋን በመቀሌ ዩኒቨርሲቲ ተከታትላ የመጣችው ቃል ኪዳን በሀገራችን አሉ በሚባሉ የቴሌቪዥን ጣቢያዎች ላይ ከአንዱ ወደ አንዱ እየተመላለሰች ስራዋን ስትሰራ ቆይታ ወደ መጨረሻ ማረፊያዋን በኢቢኤስ ያውም በተወዳጁ የእሁድን በኢቢኤስ ስታደርግ ብዙ ተመልካቾች እርጋታዋን ይወዱላት ነበር። ይቺ ልጅ እውነት ጮክ ብላ ማውራትስ ትችላለች በማለት የጠየቁ ጥቂቶች አልነበሩም። ለጥያቄያቸው መነሻ የሆነው ደግሞ የኢቢኤስ ብዙሃን አቅራቢዎች ፈጣኖች፣ ጮክ ብለው የሚያወሩና ለሆነው ላልሆነው በመሳቅ ኢቢኤስ ለመቀጠር መሳቅ ብቻ በቂ ነው በሚባልበት የቴሌቪዥን ጣቢያ ላይ በጣም ተረጋግታ መታየቷ ነው። በኢቢኤስ በነበረችበት ጊዜ የሰውን ችግር እንደራሷ የምትመለከት ከዓይኖቿ እንባ እንደሚቀድሙ አብረዋት የሰሩ ይመሰክራሉ። ካፏ የማይጠፋው ነፍሱን ይማረውና አስፎ መሸሻን አስፊቲ እያለች ደጋግማ ስትጠራው ስለሱ ልታወራ ስትል ከቃላቶች ይልቅ እንባ ከዓይኗ ሲቀድሙ ይታያል። ታዲያ ይህች እንስት ባልደረቦቿን በእንባ ታጅባ ከተለያየች በኋላ ነው ከባለቤቷ ጋር ተያይዛ ወደ አሜሪካ የገባች የነበረው። አሁን ላይ በተለያዩ የማህበራዊ ሚዲያ ላይ በተለይ በቲክቶክ መንደር ስሟ እየተነሳ እየተተቸች ይገኛል። በዋናነት ስሟን ደጋግማ የምታነሰው በቲክቶክ መንደር ቤታዮ በመባል የምትጠራው ስትሆን ጋብቻቸው የውሸት ነው፣ ወደ አሜሪካ ለመግባት ሲባል የተደረገ የውሸት ጋብቻ ነው፣ የዕድሜዋ እኩያ ያልሆነን ሰው በውሸት ጋብቻ ተሞሽራ ወደ አሜሪካ የመጣችው ስትል በአደባባይ ትናገራለች። ሌሎች የተወሰኑት የቤታዮን ሐሳብ እየደገፉ ሲሆን ሥራ ለመስራቷና አሁን ላይ አንዳንድ ኮርሶችን እየወሰደች ነው ማለቷ ደግሞ ይልቅስ ወጥተሽ ሰርተሽ ሕይወትሽን ብትቀይር የተሻለ ነው፣ የወንድን ገንዘብ መተማመን አያስፈልግም በማለት ለእሷ ያሰቡ የሚያስመስል በማር የተጠቀለለ መርዝ ሐሳባቸውን ሰንዝረዋል። ነገር ግን ቃል ኪዳን ከባለቤቷ ጋር የፈጸመችው ጋብቻ ምንም አይነት ውሸት የሌለው የእውነት ጋብቻ ሲሆን አሁን ላይ ከባሏ ጋርም በፍቅር እየኖሩ የሚገኙ ሲሆን ሥራ ያልጀመረችውም ራሷን በትምህርት ለማብቃት የተደረገ መሆኑ እንጂ እንደሚባለው በባሏ ገንዘብ መተማመን ውስጥ አለመሆኑ ቀድማ ያሳለፈቻቸው ጠንካራ የሥራ ባህሎች ምስክር ናቸው። ቻናላችን ሰብስክራይብ፣ ላይክ፣ ኮመንት በማድረግ ቤተሰብ ይሁኑ።